መቼም ማረሱ ከሱ ውስጥ ብሩሽ እየወጣው ለመተው እግዚአብሔርን ያልቀመሰኝ የለም እዛ ጋር ሰላማዊት ተስፋዬና ሄርሜላ በሄርሜላ ኳራንቲን የሆነ ቪዲዮ ቀርጬ ከህልም ላይ ነው እንደ የቀረስኳል። አንቺ እኮ ባላይ ፌሰናን ያለሽ ከዩመርሽ ጋር ይድምልኛል እንደ ወንድማቸው እያዩኝ ተቸግሬያለሁ። በጣም ነው እንደ ሞት ሳቅ እስኪ እንቀስቀሳቸው ስራ ደበር ብሎ ካለች ሰከስ ምናምን ካሉሽ በተማርሽበት ለመቀጠር ፍጋቱ በዚሁ 2 ዓመት ውስጥ ህይወቴ ከተለወጠ አገባል መላኑ ቼስ ማድረግ ቀላል ይሆናል። ሁሉም ነገር ከቀለድክ አንተ በጣም ባለጌ ናቸው አንዳንድ ሴቶች ግን ደፈረችኝ በቻት ፍሌክስ ማድረገው በኮንቴንት ስሜ አማኑኤል ያዩ ይባላል። በቲክቶክ ስሜ ደግሞ ጨለል ምሰራው ደግሞ ዴሊቨሪ በአባትህ የምትቀልዳቸው ቀልዶች የትራማ ውጤቶች ናቸው ወይስ ከህመም ጋር ታርቀሃል? ፔን የለውም፣ ምንም ፔን የለውም። በቃ ያው ስለሌለ መቀለድ ነው። አዛ ኮሜንቶች ያጋጥሙሃል? እንትን ላይ ነው ብዙ ጊዜ እንደዚህ የሚያጋጥመኝ ኮሜንት ላይ ነው። አንቺ እኮ ባላይ ፌሰናን ያለሽ ከዩመርሽ ጋር ይድምልኛል። ሙድ ከተያዙብህ ነገሮች የማትረሳው? በስልኬ ሲቀለድ ነው የሚደብረኝ ሁሌ እና የሆነ ቪዲዮ ቀርጬ ከህልም ላይ ነው እንደ የቀረስኳል። ከክረሽ ጋር ስታወራ ምን ብለህ ነው የምትጀምረው? አባት አለኝ ብዬ። አራዳ የምትለው ምን አይነት ሰው ነው? አራዳ ምነው ሁሉን ነገር ሲሪየስሊ የማይወስድ በቃ ስለ ያው አንዴ ነው የምንኖረው ወይም መጨናነቅ ፈታ ብሎ መኖር። ከስራ ተባረህ ታውቃለህ? ለምን? አላውቅም። እኔ ነኝ ብዙ ጊዜ የምወጣው። አሁን ቢዩ ከገባው ረጅም ጊዜ ሆኖኛል። ከዛ በፊት ግን የሆነ በቃ መላውን እያየሹ እንትኑ ቀጣሪ የሚያገኘውና አንተ የምታገኘው እኩል አይደለም። ያንን ማወቅ ሲጀምር ስራ ይደብረኛል። እዛ ወዲያው መውጣ። የጀማ ሰው ነው ወይስ ብቻህን መሆን ትመርጣለህ? እኔ መቸኛል ከሁሉም ጋር ብቻዬንም ከጀማም ጋር ፈታ ነኝ። የህይወት ፍልስፍና አለህ? አረ እኔ ፍልስፍና ምናምን የለኝም። ዝም ብዬ የምኖር ሰው ነኝ። ዝገት የሆነ ዴት አጋጥሞ ያውቃል? ዴት አይባልም ባክሽ። ኦንላይን ነው የምንተዋወቀው የነበረው። ዛሬ ነገ እንገናኛለን ምናምን እየተባባለ ሳንገናኝ ቀር ከዛ በኋላ ወፍ ዴቲንግ ኤክስፒሪየንስ ያን አይልኝ። ምን አይነት ሴት ነው የሚመችህ? እኔ በቃ ጸዴ ፐርሰናሊቲ ያላት ቺክ ትመቸኛለች። ሂውመር የሚገባት ምናምን በቃ እንደኔ ለቀቅ ያለች ግን ያው እንደ ወንድማቸው እያዩኝ ተቸግሬያለሁ። አካላዊስ? ሰውነት ቻፓ ሞላ ያለ ጋቢና ደግሞ የቀይ ዳማ ነገር ሆነ በቃ ዲክላይን የማያደርግ ፌስ ካርድ አለ እንደዛ ነገር። በሁሉም ነገር መቀለድ ችግር የለውም ብለህ ታምናለህ? ቀላል ይሆናል ሁሉም ነገር ከቀለድክ ያን ያህል አይከብድም። ግን የኛ ሰው ገና ነው ለሱ አረ ምናምን የሚለው ይበዛል እንትን ከሚሉ። አሁን በራስህም ስትቀልድ እኮ ክሪቲሳይዝ ትደረጋለህ። እሱ መቅረት አለበት። በቀልድ ምክንያት አዛ የሆነ ኮሜንት አጋጥሞ ያውቃል? በራሴ ቀልጄ እንትን ቲክቶክ ኮሜንት ላይ መጡ እኔ የቴራፒስት ከፍላለሁ ጭንቅላት ልክ አይመስለኝም ምናምን ኮስተር ብሎ እዛም ከፍሎ ለኔ ስጠኝ ስሩ ብሎ ካረገኝ። በቲክቶክ የሚመጣ ገቢ ያዛልቃል? እንዴት ነው? ኢዚ መኒ ነው ብሩ ሲመጣ ማለት ነው። ግን በቃ ይሄ እንዴት ነው ከዜሮ የጀመርክ አይነት ሰው ከሆንክ ብሩን በትክክል ማኔጅ አድርገው ሌላ ነገር ቶሎ መጀመር ነው እንጂ እሱ ላይ ብቻ ሪላይ ካረክ አይሆንም። ስለዚህ እዚህ ቲክቶክ ላይ ሰራ አድርገህ እዚህ ያገኘውን ብር ሌላ ነገር ሌላ ቢዝነስ ቀይረው የራስን ነገር መያዝ። ሁሉንም ቪዲዮህን አጥፍተህ አንድ ብቻ ማስቀረት ቢኖርብህ የትኛውን ታስቀራለህ? እኔ ሰው ትሪገር ማድረግ ይመቸኛልና የሆነች የካንሰር የሰራኋት ቪዲዮ አለች እሷን አስቀራታለሁ። የጤና ሚኒስቴር ይላል ከላይ ማለት ነው የካንሰር ታማሚዎች ቁጥር እየጨመረ ይልና ከዛ የሂውማኔር ነጋዴዎች ይልና እንትን ሁኔታው ለኔ ተመቸኝ። እንዴ ተሰደብከው አንተ የረገሙኝ እንዳለ። ካንሰር ያለበት ሰው እኮ ስቆ ነው ያለፈው።
ከ92 ብር ብቻ የሚጀምሩ ጉዞዎችን በማቅረብ በምናስፈልገው ጊዜ ከጎን ሆነን ወደ መዳረሻው ሁሌም በሰዓቱ በመድረስና ገንዘቦን በመቆጠብ ይደሰቱ። ያንጎ መተግበሪያውን አሁን ያወርዱ። ያንጎ። በቀልድህ ምክንያት ሰውን አስደብረህ ታውቃለህ? አዎ የደበርኳቸው አሉ። እንትን ነው ቴሌግራም ቻናል ላይ እያለ በጣም ደፋር ነበርኩ። ከዛ ላይ እየወጣሁ ምናምን ቺኮች ያወራሉ እና ባውንደሪ የለም እዛ የኛ ቻናል ላይ ባውንደሪ የለም። አሁን በቤተሰብ የሆነ ሰው ከሞተ ከጀለሶች ማለት እዛ ይቀልላል። 2-1 1-0 ምናምን እየተባባልን ማለት ነው። ዛ የሆነ ጊዜ ማዘር ብቻ በእናቷ በኩል የሆነ ቤተሰብ ሞተና በጣም ነው እንደ ሞቱት አልኳት። እስኪ እንቀስቀሳቸው ምናምን ስላት ደበራት እሱ ብሎ ካለች። የተሰማህን ፊት ለፊት ትናገራለህ ወይስ በሺም ዝም ትላለህ? በጣም ቀርቦ ሰው ካልሆነ ዝም ብዬ ነው የማልፈው። የሆነ ነገር ስህተት ካየው ሾፍ አድርጌ ሙቭ ኦን ነው ማድረገው። ምንም አልናገርም። በቃ እንትን ነው የምለው ወከዌ ነው ማድረገው እንጂ አልናገርም። እንደዚህ ፍሬንድሺፕ ፍሬንድ መሀል ከሆነ 1-2 ጊዜ ይታገስና የመጨረሻ ተናግሬ የማይስተካከል ከሆነ እንደ ፋዘር። መቼ የምታገባ ይመስልሃል? እኔ ማግባት የምፈልገው በጣም ስቴብል ሰው ነው እንጂ በዚህ 2 ዓመት ውስጥ ህይወቴ ከተለወጠ አገባለሁ። ካልሆነ ግን መላ ነው ቼስ ማድረግ። መማር የፋራ ነው ብለህ ታምናለህ? እንዴት ነው ትምህርቱ ላይ አብዛኛው ጊዜ ቸከስ ምናምን ካሉሽ በተማርሽበት ለመቀጠር ፍጋት ነው የሌለ። ያው ሴቶቹን ዲስሪስፔክት እያደረኩ አይደለም፣ ግን በቃ ከባድ ነው። ግን እኔ ተቀጥረው ምናምን ከሚሰሩ ተምረው ደህና ቤተሰብ ካላቸው ደገፍ አድርጓቸው የራሳቸውን ቢዝነስ የሚጀምሩ ባይኔ። የጠዋት ሰው ነህ የሌሊት? የሌሊት ሰው ነኝ። ጠዋት አልነሳም። ከእንቅልፌ ራሱ ዛሬ 2 ሰዓት የተነሱት 5 ተኩል ማለት። የተለመደው የጨለል ቀን ምን ይመስላል? ከወቾ ጉድ በፊት እንዴት ነበረ መሰልሽ? እነሳለሁ ጠዋት ስራ፣ ከዛ ቤት አልፎ አልፎ ኢቬንቶች ይወጣሉ። ከወቾ ጉድ በኋላ ግን ማስታወቂያዎች ምናምን አሉ። ማስታወቂያ ሰርቼ ትንሽ ዴሊቨሪ ሰራና ወደ ቤት ገብቼ ደግሞ ላይቭ። እኔ ገና እየጀመርኩ ነው፣ ግን በደንብ ከገባሽበት አሪፍ መላሉ። በቲክቶክ ስንት ብር ሰርተሃል? ኦልሞስት ወደ 80 ሺህ። ሻይ ወይስ ቡና? ስፕሪስ። መቅረት አለበት የምትለው የኢትዮጵያ ምግብ? እኔ ዱለት ለምን እንደሚጠሉ አይገባኝም ብዙ ሰዎች። ክትፎ ነው ማስቀር። መቅረት አለበት የምትለው የሀበሻ ባህል? በማያገባቸው መግባት። በሰው ላይፍ ብዙ ነገር ይበጠብጣል የሰው ህይወት ውስጥ ነው። ሀበሻ ደግሞ ካየው ሁሉ ነገር ውስጥ መግባት ይፈልጋል። አሁን የሆነ ነገር ስታረግ ከታየ ይሄ ልጅ እንደዚህ አልነበር እንዴ አሁን እንደዚህ ሲያገኝ እንደዚህ ሆነ ምናምን። ያው በቃ ያ ለፍተ ያመጣው ውጤት ነው። አሁን ህይወት ደግሞ መቀየር አለበት፣ ግድ ነው። ያ ነገር መቅረት አለበት። በሰራኸው ቪዲዮ ምክንያት ተነቁረህ ታውቃለህ? የሆነ ቪዲዮ 10 ብር እየበተንኩ ፖስት አድርጌ ነበረ ከ3 ቀን በፊት ነው። የታክሲ ኳተህ በእግር የሄድክበት ቀን ነበረ። እንዴት እሱን ትረሳለህ? ኧረ በስመ አብ፣ ያ ቀን አለፈ። ያስባለ ጊዜ ነበር። የሌለ የሆነ ሰዓት ከቤት የወጡ ሰዓት ሁሉ ነገር ተሸጣጥሮ ነበረ። በቃ ጥቁር ነገር ብሎ ነበረ። አሁን ተገፈፈ። ኦቨርሬትድ እና አንደርሬትድ የምትላቸው ቲክቶከሮች እነማን ናቸው? ኧረ አሁን ልታጣሉኝ ነው። አንደርሬትድ የምላቸው ቻምፕ፣ ስዋንኪ፣ ከዛ ታዲን ታውቃለህ? ፍቅርን ካወቅከው ደግሞ ፍቅር የሚባል ነው። ሌሎችም አሉ ማላስታውሳቸው፣ ግን አንደርሬትድ ብዬ ማሰባቸው እነሱ ናቸው። ኦቨርሬትድ ኧረ ተው እሱ እያፈኝ በእናትህ። ኧረ መንሱር ኦቨርሬትድ ነው፣ እሱ ኦቨርሬትድ ነው። ሌላ ማን አለ? አዶኔ። ክራሽ ያለበት ቲክቶከር አለች? ቲክቶከር ሳይሆን ፌመስ አርቲስቶች ሰላሜት ተስፋዬ እና ሄርመሉል። በሄርመሉል ኳራንቲን ክራሽ የለብኝም። ከቲክቶክ ወፍ አይታወቁማ፣ ኮንቴንት የላችሁ። ታስረህ ታውቃለህ? አንደኛ በጸቡ ነው። የሆነ ጊዜ በጸቡ ተደብድቤ 2 ሰዓት ነው 3 ሰዓት ታስረን
ከዛ ዛፖቹ እኔ በጣም እንደተደበደብኩ ሲያዩ ይህማ ተቀጥቅጧል ምናምን ብሎ ወደ ሐኪም ቤት ላኩኝ። የሆነ ጊዜ ደግሞ እኔ ምንም በማላውቀው እስር አይደለም ግን በቃ አስቀምጦኛል 4 ሰዓት 5 ሰዓት የሆነ ሳይክል ጠፍቶ የጀለስ ሳይክል እና እሱ ጋር ነበረ ምናምን ተብሎ ስኒች አድርገው ቃል ስተብዬ 4 ሰዓት 5 ሰዓት ቁጭ ብዬ። ለመጨረሻ ጊዜ የተደባደብከው መቼ ነው? ያኔ እዛ በስራ ተከሸከሽኩ ብዬ አልወረም ወቸው ላይ የመጨረሻ ጊዜ የተደባደብኩት ይዛኔ። ከተደባደብካቸው ድብድቦች አንጀትህን ያራሰው የትኛው ነው? በስመ አብ እዛ ቦስ በርገር ጋር የተደበደብኩት ምንም አላረኩም። በማያገባኝ መሀል ላይ ነበርኩ ጸቡ ሲጀመርና እኔ ቀረሁ። መቼም ማረሱ ብልጭ ነው የሚልብኝ። በቃ ይሄ የፓርኪንግ ሰራተኞቹ እዛ ጋር ይሄ ጩጮቹ ሊስትሮች ታውቃቸዋለህ? ቦሌ ከሱ ውስጥ ብሩሽ እየወጣውላ መተውኛል። እግዚአብሔርን ያልቀመሰኝ የለም እዛ ጋር። ጥርስ ምን ሆኖ ነው የወለቀው? ጥርሴ አንደኛው በስራ ሆኜ የተሸረፈው፣ አንደኛው ደግሞ ስኬት። የወር ልዩነት ነው ያላቸው ሁለቱ ሲሸረፉ ማለት ነው። ቴክስት ወይስ መደዋወል? ቴክስት። እስካሁን ከደረሰ ዲኤም የማትረሳው? አረ አንተ በጣም ባለጌ ናቸው አንዳንድ ሴቶች ግን በስነ ስርዓት ምንድን ነው ያለችኝ? ፎቶ ላከች፣ ከዛ ስልኳን ላከች። እንዴ ደፈረችኝ በቻት። እኔ ደፋር ነኝ ብዬ ነበር ማስበው እስከዛ ድረስ። ለስክሪንሻት እየመቻቸች ነገር የሚመስለው አወራሯ ማለት። እኔ ደግሞ አዛውንኩበት እዛ የፈጠረ ነው ብሎክ ያደረኳት። ህይወትህ መጽሐፍ ቢሆን የትኛው መጽሐፍ ይሆናል? በፊልም እንትን ልበልልሽ፣ ይሄ የሳይክሉ ፊልም ምን ነበር? ፕሪሚየም ራሽ ነው ምናምን ታስታውሻለሽ? የሆነ የሳይክለኛ ፊልም አለ ፕሪሚየም ራሽ ነው ምናምን። እሱ በቃ እሱ ነው። ሁሌም የምታምንበት ነገር ምንድን ነው? በቃ መቆጣጠር የማትችለውን ነገር አትቆጣጠር። ሁሉም በራሱ ታይሚንግ ይስተካከላል እና ጸልይ። ከየትኛው ታዋቂ ሰው ጋር ቪዲዮ መስራት ትመኛለህ? አንደኛ ሚስተር ቸኮሌት፣ ከዛ ጥላሁን ገሰሰ ቆሜ ልመርቅሽ የሚለውን ክሊፕ ቆሞ ያሳየን። ይሳካልኝ ብለህ የምትመኘው ነገር ምንድን ነው? እኔ አሁን ኖሮኝ ለሰው መትረፍ ነው የምፈልገውና በዛ መታወቅ የምፈልገው እግዚአብሔር ካረገው ማለት። ስኬት ላንተ ምንድን ነው? በቃ ስኬት የምለው አሁን እንዴት መሰለ፣ እኔ እዚህ የደረስኩት በጣም ብዙ ሰው የሚያግዙኝ አሉና በቃ እነሱ እንዳደረጉልኝ እኔ ሰክሰስፉል ሆኜ በሆነ ነገር የተቸገረን ሰው አግዤ ማገዝ ስችል፣ የሆነ የጎደለ ነገር መሙላት ስችል ያኔ ለእኔ ስኬት ነው። ምንድን ነው የተማርከው? አካውንቲንግ ነበረ ጀምሬ የነበረው። ተመርቄ ምናምን የሆነ ስራ ነበረ የፈለግኩት አልተሳካም። የሆነ ችግር ተፈጥሮ እንደገና ድሮፖት አደረኩ። ከቲክቶክ ውጪ ያለው ባህሪ ቪዲዮ ላይ ካለው ጋር አንድ ነው? እንደዛው ነኝ እንትን ላይ እንደምታይ። ግን ያው እንዴት መሰለሽ አሁን እኔ ሰው ስተዋወቅ ኢነርጂ ማች ያደርጋል። ወደው ክሊክ የምታረጉ ሰውና ማታረጓል እና ሰው ደግሞ ሲያገኝ የመጀመሪያ ጊዜ እንደ ኮንቴንት እንድትሆን ነው የሚጠብቀው። እኔ ግን መጀመሪያ ኮምፎርታብል መሆናቸውን ማየት አለብኝ። ገባ? የሆነ አውትሬጀስ ነገር ስትል ጀጅ መደረግ የለብህም። ያው ኩል ስታፍ ምናምን ይሆንኩ ሳይሆን በቃ ኢነርጂው ማች ማድረግ አለበት ግዴታ። እንደ ሀገር ያለብን ችግር ምን ይመስልሃል? በጣም በብዙ ነገር ወደ ኋላ ቀርተናል። አሁን በቃ ይሄ የኛ ሰው እውነት አይወድም። ገባሽ? የሆነ ፌኩ ነገር ያስደስተዋል። ካሜራ ላይ ምናምን ስታስመስል ደስ ይላል። ራስን ሆነ ስትመጣ አትመቸው እና እሱ ነገር ቢቀየርና ትንሽ ደግሞ አድቫንስድ ብንሆን አሪፍ። የምትወዳቸው ኮሜዲያኖች? ከውጪ ዴቭ ሻፔል፣ ማርቲን፣ በርኒ ሳንደርስ፣ ኬቨን ሃርት፣ ማት ራይፍን ታውቃለህ? እሱ። ሁሌም የምትሳደበው ስድብ? በክት። ቅስምህን የሰበረው ስድብ? ኧረ እኔ ምንም ስድብ ኦፌ እንዳያደርገኝ። ከራስህ የምትወደውና የምትኮራበት ባህሪ? እኔ በቃ በራሴ መቀለዴ ደስ ይለኛል። አሁን ፍሌክስ ማድረግበት ሀብት ስለሌለኝ
ፍሌክስ የማደርገው በኮንቴንት ወላጅ እንዳልል የለኝም። ዛሬ በምን ልናዘዝ? ፋንዲሻ ቲቪ እንግዳ ነበርኩ እና ዩቲዩብ ጨለል ብሎግስ፣ ቲክቶክ ጨለል፣ ኢንስታግራም ይሩፋ ሆሚ፣ ምን ቀረ ሌላ? አባታ እና አሪፍ ጊዜ ነበረኝ። ስለጋበዛችሁኝ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እና የደውል ምልክቷን ደግሞ የዚህን ቻናል መጫን እንዳትረሱ። ምን መጫን